ምዕራፍ 17 በትግራይ ጦርነት መንግስት የተከተለው ስትራቴጂ በመንግስት በኩል የሰሜን ዕዝ በድንገት መመታት የፈጠረው ድንጋጤ ቁጭትና ንዴት ተንተርሶ የተነደፈውን ፈጥኖ ሁኔታውን ወደ ነበረበት የመመለስ ስልትና ስትራቴጂ በጥድፊያ ወደ መተግበር ተገብቷል። በዚህም መሰረት ወደ ኤርትራ የሸሸው የሰሜን ዕዝ ኃይል የጎደለውን ጠጋግኖ በፍጥነት ወደ ትግራይ እንዲመለስና ሌሎች ከትግራይ ውጭ የነበሩ የመከላከያ ኃይሎች ማለትም ኮማንዶ፣ የሪፐብሊካን የጥበቃ አሃድና አንድ ሜካናይዝድና 3 እግረኛ ክፍለ ጦሮች በጥድፊያ ወደ ትግራይ ዘምተው ወደ ኤርትራ ከተሻገረው ጦር ጋር ተቀናጅተው ወደ ትግራይ እንዲገቡ ለማድረግ የጥድፊያ ሥራ ተሰርቷል። በተለይ ጦርነቱ ከመጀመሩ በፊት ጀምሮ የትግራይንና አማራን የሚያገናኙትን መስመሮች ለረጅም ጊዜ ተዘግተው ቆይቷል። ፌዴራል መንግስትም በእነዚህ በሁለቱ ክልሎች ሆኖ የሁለቱንም ክልል ህብረተሰብ የሚያገናኙ መስመሮች መዘጋታቸው የጥላቻና ቂም በቀል ፖለቲካውን እንደሚያጋገለው ግምት ውስጥ በማስገባት መፍትሄ የማበጀት መንግስታዊ ኃላፊነቱን ከመወጣት ይልቅ ዳተኝነት አሳይቷል። ይህ ሁኔታ ራሱ በተለይ በሁለቱ ክልሎች መካከል ሲጋጋል ለነበረው የቂም የጥላቻና የፖለቲካ ትኩሳት የራሱ አሉታዊ አስተዋጽኦ እንዲኖረው ሁኔታዎች ተመቻችተውለታል። በስልትነት የተመረጠው የመንግስት ኃይሎች በጥድፊያ ገብተው የትግራይን ሁኔታ እንዲቀይሩ ማድረግ ነበር። የአማራና የኤርትራ ኃይሎች ራሳቸው ናቸው የገቡት። የለም ግቡ ተብለው ነው የገቡት በማለት ገና ያለየለት ክርክር ቢኖርም ዞሮ ግን ድንጋጤውና በአፋጣኝ የተፈጠረውን ሁኔታ ለመቀየር በነበረው ጥድፊያ ሰበብ የአማራ ታጣቂና የኤርትራ ኃይል ተግበስብሶ ይህ ነው የሚባል የተበጀ ለአመራርና ቁጥጥር የሚመጅ ስርዓትና ሁኔታ ሳይኖረው ወደ ትግራይ ክልል ገብቶ ያመጣው ኪሳራ ጣጣው በስቷል። ለመቆጣጠር የሚያመች የሚነጋገሩበት የሚግባቡበት የጋራ የሆነ ቋንቋ በህብረት የሚያቆማቸው የጋራ ነገር እንኳን ለመመዘን ቀርቶ ለመምራትም የሚረዳ የጋራ የግዳጅ አፈጻጸም ፖሊሲ አልነበራቸውም። ለነገሩ ሁለቱን እንደ አንድ ግብረ ኃይል በአንድ እቅድ ለማካተት ቢሞከርስ ሊያስኬድ ይችል ነበር ወይ የሚለው ራሱ አጠያቂ ነው። የኤርትራ ሰራዊትም ወደ ትግራይ ለመግባት የሚያነሳሳው ጥልቅ ቁስል ሳይጠናና ሳይታወቅ ገብቷል። ሶስቱም ኃይሎች ማለትም የመንግስት መከላከያ፣ የኤርትራ ሰራዊት፣ የአማራ ታጣቂ ኃይሎች አንድ የህብረት ኃይል ሳይሆኑ በአንድ ኃላፊነት በተሰጠውና ኃላፊነት በሚወስድ ያመራርና ቁጥጥር ስርዓት ስር ሳይገቡ በየፊናቸው ለመንቀሳቀስ ተገደዱ። በተለይ እንደዚህ አይነቱን አጋጣሚ ሲጠብቁት የቆዩት ይመስል የአማራና የኤርትራ ኃይሎች በትግራይ ላይ የተቋጠረ ቂማቸውን ለመወጣት ተጠቀሙበት። ተጣድፈው ወደ ትግራይ የገቡትም የቋጠሩትን ቂም ለመበቀል እንጂ የኢትዮጵያ ህልውናና ሰላም የፌዴራል መንግስት ፍቅር እንዳልሆነ ትግራይ ውስጥ ገብተው በሰብአዊነት ላይ በፈጸሙት ግፍ ኢላማቸውን ፀሐይ ላይ ለማስጣት ጊዜ አልፈጀባቸውም። በጦርነት በግጭት በውጊያ ጊዜ ድንገተኝነት ማጋጠሙ አዲስ ነገር አይደለም። ከዚህ ጦርነት በፊት ባሉ የጦርነትና የውጊያ ታሪኮች በተደጋጋሚ ታይቷል። ድንገተኝነት በራሱም ለድንገተኝነት በተጋለጠው ወገን ላይ ድንጋጤ መልቀቁ አይቀሬ ነው። ለዚያም ነው ድንገተኝነትን እንደ አንድ ስልታዊ የውጊያዎችና የጦርነት ሳይንስ ሆኖ የሚያገለግለው። የመንግስታትም ሆነ የሰራዊቶች ከፍተኛ አመራሮች በፈጠሩት ክፍተት ለድንገተኛ ምት ሲጋለጡ ለሚፈጠርባቸው ድንጋጤ ምክንያት ተገፋፍተው በእውር ድንብር ወደሚከናወኑ ተግባራትና እርምጃዎች እንዳይሄዱ የሚያደርጉት ጥንቃቄና የሚሰጡት በሳል ተግባራዊ ምላሽ የውጤታማነታቸው ዋስትና ነው። በኢፌድሪ መንግስት በኩል የነበረው አንዱና ትልቁ ችግር ክፍተትም ይህንን ካለማገናዘብ የመጣ ነበር። በተለይ እነዚህ ኃይሎች ትግራይ ውስጥ እንደገቡ በኤርትራ ሰራዊት ቀስቃሽነት ወደ ዘር ማጥፋት ገቡ። ወደ ስራ ከገቡ በኋላም ለመቆጣጠር ቢሞከር ጭራሽ የማይቻል ሆነ። መከላከያ የሚመራው ወይም የሚታዘዘው ከአዲስ አበባ፣ የኤርትራ ሰራዊት የሚመራው ከአስመራ፣ የአማራ ታጣቂ ኃይል የሚመራው ከባህር ዳር ነበር። ታዲያ በምን ታምር እነዚህን ኃይሎች የጥፋት ሥራ ከመስራት ለማስቆም ይቻላል? በመንግስት በኩል በመጀመሪያ በሰሜን ዕዝ ላይ በደረሰው ጥቃት የተፈጠረው ድንጋጤና ችኮላ መልክ ሳይዝ መቀሌን መልሶ እስከ መያዝ ተደረሰ። በዚያ ሁሉ ጊዜ ረጋ ብሎ ምን እየሆነ እንዳለ ሳይጤንና መስመር የሳቱ እንቅስቃሴዎችም በወጉ ሳይቃኙ ነበር ግስጋሴው የቀጠለው። መቀሌ ከተያዘ በኋላም ቢሆን እስከዚያ ድረስ የነበረው ጊዜና የተሰራው ሥራ
በጥቅሉም የነበሩት እንቅስቃሴዎች ጠንካራና ደካማ ጎኖች በአግባቡና የይዘት ለውጥ በሚያመጣ መልኩ ተለይተው አልተፈተሹም። በተለይ ከመከላከያ ጎን ለጎን የገቡ ኃይሎች ምን እየሰሩ ነው? የነሱ ድርጊትስ የጦርነቱን አቅጣጫ ወዴት ሊወስደው ይችላል? መፍትሄውስ ምን ይሁን ተብሎ ተመርምሮ መወሰድ የነበረበት እርምጃ አልተወሰደም። በጦርነት ጊዜ የሚያዋጋህ የታጠቀ ኃይልና ሰላማዊ ዜጋ ተለይቶ ካልታየና ልዩነቱን መሰረት በማድረግ ተፋላሚዎች በጥብቅ አመራርና ቁጥጥር ስርዓት ውስጥ ገብተው በጥንቃቄ ስራቸውን እንዲሰሩ ካልተደረገ በውጤቱ ከለላ ሊሰጠው የሚገባው ሲቪሉ ከለላ ተነፍጎት ጉዳት ይደርስበትና ሁኔታው ሌላ ይሆናል። ጦርነቱም ከህዝብ ጋር ይሆናል። በትግራይ የነበረው ሁኔታም በተግባር አረጋግጦት ያለፈው ለህዝብ ከለላ እያደረጉ መዋጋት ቀርቶ እንደ የኤርትራና የአማራ ኃይሎች ጠቅልለው ህዝብንና ንብረቱን ኢላማ አደረጉት። ገና በተግባር ሲታዩም ለተግባራቸው የሚመጥን ሁነኛ ውሳኔ በጊዜው ስላልተወሰነባቸው እስከ መጨረሻው በህዝብና ንብረት ላይ ከባድ የጦርነት ጊዜ ግፍና ስቃይ ደርሷል። እንደ ደንቡ ከሆነ በጦርነት ጊዜ ለህዝብና ለሲቪሎች ከለላ መስጠትን ዓለም አቀፍ የጦርነትና የአውደ ውጊያ ህግም ያስገድዳል። ከዚህ በተጨማሪም ህዝብ እንዳይራብ፣ የቆሰለ እንዲታከም፣ ንብረቱ ጥበቃ እንዲደረግለት፣ እንዲረጋጋ የግጭቱን ወይም የጦርነቱን ምክንያት ተረድቶ የራሱ ግንዛቤ እንዲኖረው ማድረግም ግዴታ ነው። መንግስት መቀሌን ከያዘና የአማራና የኤርትራ ኃይሎችን ጨምሮ ሙሉ ትግራይን ሊባል በሚችል ሁኔታ ከተቆጣጠረ በኋላ ከጅምሩም ይህ ነው የሚባል የውጊያ ቁመና ያልነበራቸው የትግራይ ኃይሎች ቁመናቸው ጭራሽ ተበላሽቶ አመራር ነን ታሪክ እንሰራለን ሲሉ የነበሩትም ተስፋ ቆርጠው ወደ የዱር ገደሉ ተበታትነውና በሱዳን ወይስ በየት በኩል ነፍሳችን እናድን ወደ ማለት ደርሰው ነበር። ነገር ግን ሜዳ ላይ የተጣለውን የትግራይ ህዝብ ለማዳን የሚረባረብ ጠፍቶ በህዝብ ላይ የሚደርስ ጉዳት እየባሰ ስለሄደ በትክክል የህዝቡ ጦርነት ከዚያን ጊዜ ጀምሮ ነው የተቀሰቀሰው ማለት ይቻላል። ይህም ህዝብ በተግባር ከሚያየው ተነስቶ ነው አቋም የሚወስደው የሚለውን ከህዝብ ጋር የተያዘ ሳይንሳዊ እይታ ያረጋግጣል። የትግራይ ህዝብም በተግባር የደረሰበትን ጉዳትና አደጋ በተግባር ካየ በኋላ ነበር በተለይ ወጣቱ ህይወቱን ለማዳን በረሃ የገባው። በትክክል ህዝብ ወይም ወጣት የተሳተፈበት ጦርነት ሊባል የሚችለው የመንግስት የአማራና የኤርትራ ኃይሎች ሙሉ ትግራይን ካደረሱበት በኋላ የተፈጠረው ነው። ከዚያ በፊት የነበረው በእርግጥ በኋላ ለቀጠለው ጦርነት የጣለው መሰረት በቀላሉ የሚታይ አይደለም። በተለይ ሰሜን እዝ ላይ አደጋ መድረሱና መንግስትም ህግ ተጥሷልና ህግ ለማስከበር ነው የምገባውና የገባሁት እንዳለው ሁኔታው ከህግ ማስከበርና ህግ ጥሰው በህግ የሚፈለጉትን ወደ ህግ እንዲቀርቡ የሚያደርግ ጥንቃቄ የተሞላበት አካሄድና አፈጻጸም ቢኖር ኖሮ የትግራይን ህዝብና ወጣትም እንደሌላው ማህበረሰብ ህግ ይከበር የሚል ማህበረሰብ ነውና ሁኔታው ከህግ ማስከበር አልፎ ወደ ለየለት ጦርነት እንዳይሄድ ማድረግ ይቻል ነበር። ህዝቡም የራሱን ሚና ይጫወት ነበር። ለዚህ ግን ጦርነትን የመጠፍ ከብረት የጠነከረ አቋም መያዝና ሁኔታው ከህግ ማስከበር አልፎ ወደ ለየለት ጦርነት እንዳይሄድ በተለይ ህዝብንና ንብረትን ማዕከል ያደረጉ በጦርነቱ በሚሳተፉ ኃይሎች ጭራሽ ሊታለፉ የማይገባቸው ትናንሽ የሆኑ ትላልቅ እንቅስቃሴዎች ቀይ መስመር ሊበጅላቸው ይገባ ነበር። ህግ የማስከበር እርምጃ ህግ በጣሱ ላይ የሚወሰድ እርምጃ እንጂ በህዝብ ላይ ሲወሰድ ጭራሽ ተሰምቶም አያውቅም። በህግ ማስከበር ስም የህዝብ ንብረት ላይ ወረራና ዝርፊያ ሲፈጸምም ታይቶም ተሰምቶም አያውቅም። ታዲያ ወደ የሲቪል ህይወት ማጥፋትና ወደ ንብረትና መሬት ወረራ የተሸጋገረው የትግራይ ሁኔታ በምን መመዘኛ ህግ ማስከበር ሊባል ይችላል? የአማራና ኤርትራ ኃይሎችስ በምን ተአምር ህግ ማስከበር ሊመለከታቸው ይችላል? እርምጃው ከህግ ማስከበር እንዳያልፍ ተደርጎ ባለመመራቱና ባለመያዙ በአመዛኙ ትግራይ ውስጥ በገቡ ከመከላከያ ውጭ ባሉ ኃይሎች ተጠልፎ ወደ ለየለት ጦርነት የተሸጋገረ እንደነበር መካድ አይቻልም። ጀነራል ኮሊን ፖል worked for me life and leadership ወይም ለኔ ሰርቶልኛል በማለት በጻፈው መጽሐፉ ስለ አፍጋኒስታንና ኢራቅ የህብረት ኃይሎች ዘመቻ እንደሚያተተው የህብረቱ ኃይሎች የአፍጋኒስታንና የኢራቅ መንግስታትን ገፍትሮ ከስልጣናቸው ማባረር የሚያስችል ስራ በተሳካ ሁኔታ ሰርቶ ነበር። ከዛ ቀጥሎ መደረግ ስለነበረበት ነገር ግን በእቅዳቸው ውስጥ ስላልተመለሰና የህዝቡን አንገብጋቢ ጥያቄዎች ታሳቢ ስላላደረጉ የመስተዳደር ክፍተት ተፈጠረ። ህዝቦች ተጉላሉ፣ ለችግር ተጋለጡ። የህብረ ብሔሩ ኃይል በህዝብ ተጠላ፣ ወጣቱም ለሽምቅ ውጊያ ተሰማራ። ኃይሉም እዚያው እየተንከባለለ ብዙ ጊዜ ያጠፋ፣ ኪሳራውን በቆይታቸው ልክ አሻቀበ። በመጨረሻም ተሸንፈው ወጡ። ልክ ነው የተሟላ ሊደረስበት የሚችል በጥብቅ ቁጥጥር የሚተገበር የመጨረሻ ግቡን ግልጽ ያላደረገ የጦርነት እቅድ የሌለው ዘመቻ
ያልታሰበ ሌላ ብዙ ጣጣ ሊያስከትልና ከፍተኛ ሰብአዊም ሆነ ቁሳዊ ኪሳራ ሊያመጣ ይችላል። በትግራይ ሁኔታው ወደ ጦርነት አገባቡ እንጂ አጨራረሱ ለሌሎች ኃይሎችና ፍላጎት ስለተተወ ነበር የተፈጠረው ሁኔታ ሊፈጠር ይቻለው። አልቋል ከተባለ በኋላ በአያያዝ ችግር እንደገና የትግራይ ኃይሎች አንሰራርተው ወደ መቀሌ ከተመለሱ ወዲያ ግን መንግስት ኃይሉን ከትግራይ ስቦ አውጥቷል። ከበፊቱ የተለየ ሊባል ወደሚችል ዝግጅትም ገብቷል። እንደ ስልትና ስትራቴጂም ወደ ሰላም ጥሪ የዲፕሎማሲ ስራና የኃይል ዝግጅት ማድረግ ተጀምሯል። የትግራይ ኃይሎች መቀሌ ተመልሰው በመግባታቸው በዚያ በፊት የነበረውን ሁኔታ ረስተው ድሮንም ተአምረኞች ነን፣ አሁንም ተአምር መስራቱን እንቀጥልበታለን የሚል የህልም እንጀራ እያላመጡ ወደ የሞቀ ፕሮፓጋንዳ ቅስቀሳ በመሻገራቸው ወጣቱን በገፍ በማሰለፍ ተግባር ስለተጠመዱና በተለይ ወደ ደቡብ ትግራይ አቅጣጫ ዝግጅታቸውን ስላጧጧፉት መንግስት በዋናነት መጀመሪያ ባስተማማኝ እነሱ እንዳይቀጥሉ በተለይ በአማራና በአፋር አዋሳኞች እንቅስቃሴያቸውን ለመግታት የሚያስችሉ መከላከልን መነሻ ያደረጉ ስራዎችን ነበር የሰራው። ከበፊቱም በተለየ በውጊያ ወይም በጦርነት አያያዝ ሳይንስና አቅሞች የተሻለ ውጤት ሊያመጡ በሚችሉበት አስተሳሰብ እየተመራ የተግባር ምላሽ ወደ መስጠት ተሸጋግሯል። በዚህ ጊዜ በቂ ታንኮች፣ መድፎች እንዲሁም ቀላልና መካከለኛ መሳሪያዎች አስገብቷል። ሰው አልባ አውሮፕላኖችም አጠናክሯል። አየር ኃይሉንም ባልተቋረጠ የሎጂስቲክስ አቅም አዘጋጅቷል። ያኔ ነበር እንግዲህ በአንድ ጊዜ ከ70 ሺህ የማያንስ አዲስ ኃይል አሰልጥኖ ዝግጁ ያደረገው። ህዝቡና ክልሎችም ጦርነቱን በቻሉት መጠን እንዲደግፉ አድርጓል። በሂደትም በተለይ የትግራይ ኃይሎች እየገፉ ወደ መሃል አገር ሲደርሱ መንግስት ከበፊቱ በተሻለ መንገድ ፊት ለፊት ባለ ኃይል የሚከፈለውን ዋጋ እየከፈለ የትግራይ ኃይሎችም ወደፊት ቢገፉም እየተዳከሙ እንደሚመጡ አምኖ የግንባሮቹ ውጊያና የኋላ ወረዳ ደጀን ዝግጅቱን ወደ ተሻለ ደረጃ ደረሰ። ከዚያ በስራ ላይ የነበረውንና በሂደት ያዘጋጀውን አቅም አሰባስቦ በአንድ እቅድ አካቶ ወደ ጸረ ማጥቃት በመሸጋገር የትግራይ ኃይሎችን ወደ መጡበት መለሳቸው። ጸረ ማጥቃቱንም እስከ አማራና ትግራይ አዋሳኝ ወስዶ አቆመው። በዚያ ላይ መንግስት ከበፊቱ በተለየ የሚለካና ሊተገበር የሚችል የተሻለ አመራርና ቁጥጥር እንደ ስልትም እንደ ስትራቴጂም ተግባራዊ አድርጎ ነበር። በትግራይ ኃይሎች በኩል ሰሜን ዕዝን መተን ትጥቁን ወስደን በቀላሉ አገሪቷን እንቆጣጠራለን የሚለውን መሪ አስተሳሰባቸው አለቀቃቸውም ነበርና ግንባር፣ አርሚ፣ ኮር ወዘተ የሚሉ ትላልቅ አደረጃጀቶች ፈጥረው የትግራይን ወጣት በምዕራብ፣ በደቡብ ምዕራብ፣ በደቡብ ምስራቅ አቅጣጫ እንዲዘምት ጎን ለጎን ሸኙት። በዘመተና ወደፊት በዘለቀ ቁጥር ወደ ግራና ቀኝ ይወጠርና ይሳሳ ነበር። ችግር የሚፈታ ወይም የተገኘ ጥሩ አጋጣሚን ተጠቅሞ ድልን የሚያሰፋ የኤሽሎን ስርዓትም አልነበረውም። ተጠባባቂ ኃይል አልነበራቸውም። ወይም ከነበራቸው ወደ መሃል አገር ገብቶ የነበረውን በተደራጀ ሁኔታ ተረጋግቶ ወደ ትግራይ እንዲመለስ እንኳ አልረዳውም። ፊት ያለው ሂድና አዲስ አበባን ከተቆጣጠርካት በኋላ ድሉን ንገረኝ እየተባለ እስኪመስል ወጣቱ ሁሉን የጦርነት ጫናዎች እየተሸከመ ያለ አመራር ወደማይገመት ጥልቀት መግባት ቢችልም ግስጋሴው የተዘጋጀለትን ጸረ ማጥቃት ታሳቢ ያላደረገ ነበር። ከደረሰበት ጥልቀት በቀላሉ ተቀልብሶ ተመለሰ። መሪዎቹ ግን እቅድ ወይም የሁኔታ ትንተና የሚባል ነገር ፈጽሞ እንዳልነበራቸው ግልጽ ነበር። ጦርነት ያለ አእምሮ በስልጣን ጥምና ግብዝነት ከተመራ ውጤቱ ይህ ነው። ገና ለውጡ እንደመጣና ጠቅላይ ሚኒስትር አብይ ስልጣኑን እንደተረከቡ የኤርትራ መንግስትም ዘው ብሎ አዲስ አበባ ከመርገጡ ጋር ተያይዞ ነበር በተለይ የአማራ ክልልን ከትግራይ የሚያገናኙትን የኢኮኖሚ አውታሮች ግጥም አድርጎ ይዘጋቸው። በአንድ ሀገር በሚኖሩ ህዝቦች የእርስ በርስ የኢኮኖሚ አውታሮች ተጠቃሚነት ህገ መንግስታዊና ህጋዊ መብት ሆኖ ሳለ ፌዴራል መንግስት ግን ውጤቱ ምን ሊሆን ይችላል ሳይል ወይም እያወቀም እርምጃ ባለመውሰዱ ወሰኑ ሁሉ ሙሉ በሙሉ መዘጋቱ ለብዙ ጊዜ ቀጥሏል። ፓርላማውና ፌዴሬሽን ምክር ቤትም ይህንን ለማስፈጸም የተቋቋመ እስኪመስሉ ድረስ ዝም ብለውታል። ከጥንስሱ የአማራ ክልል ከትግራይ ጋር የሚያዋስነውን እንዲዘጋ የታዘዘው ወይም የተመከረው በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነው የሚሉ ብዙዎች ናቸው። በዚህ ሁኔታ ውድ ዋጋ የከፈለው ግን በቀውሱ ምንም እጁ የሌለበት የትግራይ ህዝብ ነው። በትግራዩ ጦርነት ህዝብን ዋጋ ሊያስከፍሉ ከሚችሉ ነገሮች የቀሩ አሉ ለማለት አይቻልም። ጦርነት ሲታሰብ ጠመንጃ ወይም ክላሽን የጊዜውን የወጣቱን ወኔ ብቻ ማየት ይህን ያህል ጣጣውና ዋጋው ከባድ ነው። እንዲያውም በዚህ ጦርነት አንዱና ትልቁ የህዝብን ዋጋ ያስከፈለው ከበባውና መፈናፈኛ ማጣቱ ነው። መቀሌ የመሸገው ቡድን ግን በከበባው ምክንያት የአንድ ቀን ምሳው ይሁን ራቱ አልተስተጓጎለበትም። ታዲያ ጦርነት ከመጀመርና አንዲት ጥይት ከመተኮስ በፊት ጦርነቱ ሊያስከተል የሚችለውን ውጤት ማሰብ አያስፈልግም ነበር?
ጦርነት ሲታሰብስ ያሰብካቸው ያላሰብካቸው በተጻራሪ ወገን የሚመጡ ዋጋ የሚያስከፍሉ ነገሮች እንዳሉ ለማወቅ ህዝብ ማለቅ አለበት ማለት ነው ወይስ መሪ ተብዮች ለህዝብ ያላቸው ደንታቢስነት ገዝፎ ነው? የሳንዙን ዘ አርት ኦፍ ዋር ተርጉሞ በማስታወሻዎቹ አዳብሮ ዘ አርት ኦፍ ዋር ስፒሪቹዋሊቲ ፎር ኮንፍሊክት በሚል ያሳተመው ቶማስ ሆይን ስለ የማጥቃት ውጊያ ዕቅድ የሳንዙን ሐሳብ ሲያብራራ እንደሚከተለው ይላል። Granting civilians and their property safety and respect helps diffuse tensions and create goodwill, or at least lessen it will on the part of the region's inhabitants. When General Robert E. Lee led his army of Northern Virginia into Maryland in September 1862 during the American Civil War, he issued strict orders that his Confederate troops pay for anything they took from the Yankee civilians. By contrast, the Union Army in pursuit of Lee was notorious for looting the countryside and even its own citizens. ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ። የኢትዮጵያ መከላከያ ሰራዊት ግዳጅ አፈጻጸም ትዕዛዝ ወይም ሩልስ ኦፍ ኢንጌጅመንት በጥቅምት 24 ቀን 2013 የትግራይ ኃይሎች በሰሜን ዕዝ ላይ የሕግ ጥሰት ከፈጸሙ በኋላ የመከላከያ ሰራዊት አባላት እንዲከተሉት የታዘዙት የኃይል አጠቃቀም መመሪያ የሚከተለው ነበር። በትግራይ ክልል በታወጀው የአስቸኳይ ጊዜ አዋጅ ወቅት የመከላከያ ሰራዊት አባላት የሚከተሏቸው የኃይል አጠቃቀም ሕግጋት ጥቅምት 2013 ዓ.ም የጠላትነት ሁኔታ የኢትዮጵያ ሉዓላዊነት ሕገ መንግስቱንና ሕገ መንግስታዊ ስርዓቱን አደጋ ላይ በሚጥል አግባብ የህወሓት ቡድን በመከላከያ ሰራዊታችን ላይ የኃይል ጥቃት ፈጽሟል። ይህ ቡድን በትግራይ ክልል በሰፈረው የመከላከያ ሰራዊት የሰሜን ዕዝና በአጎራባች ክልሎች ላይ በጦር ኃይል የታገዘ አሳፋሪ ጥቃት ፈጽሟል። ይህ ቡድን በወታደራዊ ኃይል ጥቃት ከመፈጸሙ በፊት የሰራዊቱን እንቅስቃሴ የሚገድቡ መገለጫዎችን በሚዲያ ሲያስተላልፍ ቆይቷል። ቡድኑ በተለያየ የሀገራችን ክፍል የኢትዮጵያን ሰላም ለማደፍረስ ከሚሰሩ ኃይሎች ጋር በመተባበር በዜጎች ላይ የሽብር ጥቃት እየፈጸመ እና እያስፈጸመ ይገኛል። ብሔር ተኮር ጥቃቶችንና የጥላቻ ቅስቀሳዎችን በማድረግ በህዝቡ ውስጥ ፍርሃት፣ ጥርጣሬና አለመተማመን እንዲነግስ እየሰራ ይገኛል። መሰረታዊ ግዳጆች በህወሓት ቡድን በመከላከያ ሰራዊቱ ላይ የተከፈተውን ጥቃት ለመከላከልና በቁጥጥር ስር ለማድረግ የሚያስችል እርምጃ መውሰድ፣ የህወሓት ቡድን በማስገደድና በህገ ወጥ መንገድ ያስታጠቃቸውን ሰዎች ትጥቅ ማስፈታት፣ ጉዳት የሚያደርሱ ቁሳቁሶችን መቆጣጠር፣ የህዝብና የመንግስትና የግል ተቋማትን የሰላማዊ ሰዎችን ህይወትና ንብረት ከጥቃት መከላከል፣ የትራንስፖርት አውታሮችን፣ የተሽከርካሪ መስመሮችንና የልማት ተቋማትን ባህላዊና ሃይማኖታዊ ቅርሶችን ደህንነት ማረጋገጥ፣ ሁከትና ብጥብጥ ሊፈጥሩ የሚችሉ እንቅስቃሴዎችን አስቀድሞ መከላከል፣ የመከላከያ ሰራዊቱን እንቅስቃሴ የሚገድቡ ነውጦችን መበተን፣ የማይታዘዙትን በቁጥጥር ስር መዋል፣ ብሔርን፣ ሃይማኖትንና ማንነትን መሰረት ያደረጉ የጥላቻ ቅስቀሳዎችን ማስቆም መቆጣጠር፣ የኃይል አጠቃቀም ህግጋት በመከላከያ ሰራዊታችን ላይ ጥቃት በፈጸመው ቡድን ተዋጊዎች ላይ ገዳይ ኃይል በመጠቀም መደምሰስ፣ በህወሓት ከሃዲ ቡድን አስገዳጅነት ተታለው የታጠቁ ሰዎችን በመከላከያ ኃይላችን ላይ ጥቃት ለመፈጸም ፍላጎት የሌላቸው መሆኑን ሲገልጹና ሲያረጋግጡ አስፈላጊ የሆነ ኃይል በመጠቀም በቁጥጥር ስር መዋል። ይህ ከሃዲ ቡድን በሚጠቀምባቸው የጦር መሳሪያዎች፣ ምሽጎችና ተሽከርካሪዎች እንዲሁም
ለጦርነት ዓላማ በሚያገለግሉ ማናቸውም ቁሳቁስ ላይ እርምጃ በመውሰድ ማውደም ወይም መቆጣጠር፣ የኃይል አጠቃቀም ህግጋትን ቅደም ተከተል ማክበር ሳያስፈልግ ይህንን ቡድን ለመደምሰስ የሚያስችል ህጋዊና አስፈላጊውን ኃይል መጠቀም። ራስን ስለመከላከል የግዳጅ አፈጻጸም ካርዱ ራስህን አሃዱንና ህዝብን ለመከላከል አስፈላጊ የሆነ ኃይል በመጠቀም የመከላከል መብትና ግዴታህን አይከለክልም። ከራስ በፊት አሃዱንና ህዝብን ከጥቃት ተከላከል። የተሰጠህን ግዳጅ ለመፈጸም የሚያስችል አስተማማኝ ቁመናና ቁርጠኝነት ይኖርህ። በመከላከያ ኃይላችን ላይ አሳፋሪ ጥቃት በፈጸመው በዚህ ቡድን ላይ ድልን ለመጎናጸፍ ግዳጅህን በጀግንነት ፈጽም። መከበር ያለባቸው እሴቶች በቦታው የተገኘኸው የኢትዮጵያን ሉዓላዊነት ለማስጠበቅና የህዝብንና ሰላም ለማስጠበቅ እንጂ ከህዝብ ጋር ቅራኔ እንደሌለ አስረዳ። ለግዳጅ በምትሰማራበት አጋጣሚ ሁሉ ከህዝብና ከጊዜያዊ መስተዳደር አካላት ጋር ተባበር። ህዝባዊ ወገንተኝነትን አሳይ። በእንቅስቃሴ ሁሉ ለህዝብ ያለህን አክብሮት፣ ሐዘኔታና ወገንተኝነት አስመስክር። ለአካል ጉዳተኞች፣ ለአረጋውያን፣ ለሴቶች፣ ለህፃናትና አቅመ ደካሞች ቅድሚያ በመስጠት ደህንነታቸውን ጠብቅ፣ እንክብካቤ አድርግ። ጥቃት ለመሰንዘር ፍላጎት የሌላቸው በመሆኑ ምክንያት እጃቸውን ለሚሰጡ ለሚማረኩ ተዋጊዎች ተገቢውን እንክብካቤ አድርግ። የሀገር ሽማግሌዎችንና የሃይማኖት መሪዎችን አሳትፍ፣ ተጠቀም። ይህንን የግዳጅ አፈጻጸም ካርድ ከኪስህ አትለይ። ምስጢር ስለሆነ በጥንቃቄ ያዝ። የአስቸኳይ ጊዜ አዋጅ ግብረ ኃይል ቀደም ብሎ የቀረበው የግዳጅ አፈጻጸም መመሪያና ትዕዛዝ በሁሉም የዓለማችን ሰራዊቶች ጥቅም ላይ የዋለና እየዋለ ያለ በግዳጅ ጊዜ ወታደሩ መሪውም በተለይ የሲቪል ደህንነትና ህይወት የመንግስትና የህዝብ ተቋማት የሃይማኖት ማዕከላት ወዘተ ደህንነትን እየጠበቁ ግዳጃቸውን እንዲወጡና ራሳቸው ወታደሮቹም ሆኑ መሪዎቻቸው ስተት ፈጽመው የህግ ተጠያቂ እንዳይሆኑ በማድረግ ረገድ መተኪያ የሌለው ጠቃሚ ጉዳይ ነው። በተለይ የጸጥታ ግዳጅ ፈጻሚ ኃይሎች ማለትም ሰራዊት፣ ፖሊስና ሚሊሻም ይሁን ሌላ የታጠቀ ኃይል በእቅድ ወደ ጦርነት ህግ ማስከበር፣ ሰላም ማስከበር ይሁን ለሌላ ከካምፕ ወጥቶ ሲሰማራ መመሪያውን እንዲረዳውና ግልጽ እንዲሆንለት በየደረጃው ባሉ አመራሮች አማካይነት እንዲወያይበት ከተደረገ በኋላ በግልጽ ተጽፎና ታትሞ ለእያንዳንዱ ወታደር፣ ፖሊስ፣ መሪ ይሁን ተመሪ አንዳንድ ቅጂ ይሰጠዋል። እያንዳንዱ ብረት የታጠቀ ሁሉ መመሪያውን በኪሱ በጥንቃቄ እንዲይዘውና በየቀኑ እንዲያነበውና በካርዱ መሰረትም የተሰጠውን ግዳጅ እንዲፈጽም ይታዘዛል። በትግራይ ቆይታዬ በመንግስት ሰራዊት አባላት የሚፈጸሙ ችግሮችን ከተገነዘብኩ በኋላ በተለይ እኔ በነበርኩበት መቀሌ ከተማ የነበሩትን የመከላከያ አባላት የግዳጅ አፈጻጸም መመሪያ ካርድ እንዳላቸው እያንዳንዳቸውን ጠይቄ ነበር። ከአብዛኞቹ ያገኘሁት ምላሽ አዎ ተሰጥቶን ነበር ግን ጠፋብን የሚል ነበር። ያኔ በቅርብ ለነበሩ አመራሮች ለእያንዳንዱ የሰራዊቱ አባል ካርዱ እንዲሰጠውና እንዲሟላለት እነሱም በካርዱ ላይ የተቀመጡ መመሪያዎችና ትዕዛዞችን መሰረት አድርገው እንዲመሩ ከመመሪያው ውጭ በግዳጅ ውስጥ ያለን ሰራዊት መቆጣጠርና የሰራዊቱን ህግ አስከባሪነት ጠብቆ ግዳጅ ሊወጣ ይችላል ተብሎ መታሰብ እንደሌለበት አበክሬ ነግራቸው ነበር። አስታውሳለሁ መከላከያ አባላቱን እየሰበሰበ ግምገማ ያደርግ እንደነበር፣ እርምጃም ይወስድ እንደነበር። ሆኖም የኤርትራ ሰራዊትና የአማራ ታጣቂዎች ገና ከጠዋቱ ሁኔታውን ለማቆሸሽና ለማበላሸት ጊዜ አልፈጀባቸውም። በአንድ የአመራር ስርዓት ሳይሆን በየፊናቸው ይንቀሳቀሱ ነበር። መከላከያም መነሻው ላይ አባሎቹን ለህግና ለስርዓት ተገዢ ሆነው ግዳጅ እንዲወጡ ማድረጉ ከባድ ፈተና ሆኖበት ነበር። ለዚህም ነው ከእርስ በርስ ጦርነት አልፎ ብዙ የህግ ጥሰት ሊፈጸምና ተጠያቂነት ሊተው የቻለው። ለዚያም ነው ህዝብ የተጎዳው፣ ንብረት የወደመው። ለቀሪውም የትኛው ጥፋት የማን ነው ብለህ ፍትህ ማውረድ የሚያስፈልገው። አንዳንድ ጊዜ መከላከያ በአንዳንድ አሃድና አመራሮች ከኤርትራ ሰራዊትና አመራሮች ጋር ተኩስ የቀረው ቅራኔ ውስጥ ይገባ ነበር። መከላከያ በውስጡ የሚታዩ ችግሮችን በግምገማና በእርምጃ ለማስተካከልና ግዳጁን በአግባቡ ለመወጣት ሲሞክር፣ በሌላ በኩል ግምገማና በውስጣቸው ምንም የህግና የዲሲፕሊን እርምጃ መውሰድ በማያውቁ የአማራ ታጣቂዎችና የኤርትራ ሰራዊት መሃል ሲቀረቀር በስፋት አስተውል ነበር። እኔ እንኳን በግሌ በታዘብኩትም ይሁን በሪፖርት ከህዝቡም ከሌላውም ስለ ሁኔታው በማውቅበት ጊዜ የመከላከያ አመራሮች አዲስ አበባ ያሉትም ትግራይ የነበሩትንም ምንም ሳላቅማማ በጊዜው በድፍረት ነግራቸውና እርምጃ ወስደው ለማስተካከል ጥረት ያደርጉ ነበር። ሁሉም አመራሮች ግን አንድ አይነት ነበሩ ማለት አልችልም።
ለማንኛውም ግን በቀላሉ ደፍሬ የምናገረው ወገን ነበር። የአማራ ታጣቂና የኤርትራን ኃይል ግን በጦርነቱ አይሳተፍ አውጡት ይቅር ብሎ መከላከያንና መንግስትን ከመወትወት ሌላ አማራጭ አልነበረኝም። የጦርነቱን ሁኔታ ወደ እጃቸው የወሰዱት ሁለቱ ነበሩ። ከትግራይ ጋር የነበረው ጦርነት ባጭሩ ሲጠቃለል ግን ፌዴራል መንግስት የራሱን ስልጣንና የሀገር ሰላምን ወደ ነበረበት ለመመለስ ሲከላከል፣ የትግራይ ኃይሎች ግን አጥቂ በመሆን ፌዴራል መንግስትን በኃይል እናንበረክካለን ሲሉ፣ የአማራና የኤርትራ የፖለቲካ ተዋጊ ኃይሎች ደግሞ በሁለቱ ኃይሎች የተፈጠረውን የመጠፋፋት ውጊያ እንደ ምቹ አጋጣሚ ተጠቅመው ለዘመናት በጽንፈኞቻቸው ተቋጥሮ የነበረውን ቂም በቀላቸውን መወጫ አድርገውት ነበር። ጦርነቱም እርስ በራሳቸው የሚጠፋፋ ፍላጎት የሚስተናገዱበት አውድ ነበር። ለዚህም ነበር ኪሳራው ከባድ የሆነው። ይህን መጽሐፍ በምጽፍበት ጊዜ በፌዴራል መንግስት በኩል ስለ ጦርነቱ ሂደት ግምገማ እንዳደረጉና የትግራይ ኃይሎችም ግምገማ አድርገው ሁለቱ የግምገማ ውጤታቸው ይዘው እንዲገናኙ ፌዴራል መንግስት እየጠበቀ እንዳለ በሚዲያ ሲነገር ሰምቻለሁ። እኔም ማውቀውና ከመቀሌም ብዙዎች የነገሩኝ ግን የትግራይ ኃይሎች ስለ ራሳቸውና በጦርነቱ ስለነበራቸው ሁኔታ ለመገምገም ፍላጎት እንደሌላቸውና ጉዳዩንም በስጋት እንደሚያዩት ነው። ታዲያ ለተለመደው ግምገማ ለመቀመጥ የፈራ ኃይል ራሱን ጨምሮ ለፍትህ ቁርጠኝነት ይኖረዋል ብሎ እንዴት መጠበቅ ይቻላል? የፍትህ ጥያቄ አንተን የሚጨምር ሲሆን ጠቅለለ እየሸሸ ለሌላ አካል ሲሆን ግን የምታጦዘው ከሆነ ምን አይነት ፍትህ ሊባል ነው? ፍትህ የምትሆነው ለማንም ሳታዳላ ለሁሉም እኩል ስታገለግል ነው። የህግ የበላይነት ማለትም ፍትህ ለሁሉም እኩል ስታገለግልና የማታዳላ ስትሆን ነው። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።